አንቺ ምንድነው ያደረግሽው? ይኸውልህ አርፈህ ተቀመጥ። ትሰማኛለህ ሰውዬ? ወይ ለካ አንቺ አርፈህ ተቀመጥ። ትሰማኛለህ? አንቺ ምን እያልኩ ነው? ወይ ለካ አንተ ምን ነው የምትቀመጥ? ትሰማኛለህ? ይወጣላል። ትሰማኛለህ ብያለሁ። ተረጋጋና ቁጭ በል እናውራ። ቁጭ በል እናውራ። ትሰማኛለህ? ተቀምጥ አውራኝ። እየሰማኸኝ ነው? ነው የምወጣው። ወንድሜ እኔ እንጃ ስለሱ ማውራት እራሱ ይከብደኛል እና ለዛ ነው ይቅርታ በጣም በቃ ወንድሜ በዛ መሀል ነው ያጣሁት። ግን እንዴት ናችሁ? እኔ ወንደሰን ነኝ። ዛሬ እንግዲህ በአዲስ ርዕስ በአዲስ ይዘት አዲስ ሰፈር ላይ ተገኝተናል። ምንድነው እሱ ባለጉዳያችን አንደበት የምናዳምጥ ይሆናል። ወደ ጉዳዩ ከመሄዳችን በፊት ግን ሼር ላይክ በማድረግ ቪዲዮ ላልተዳረሱት ቤተሰቦቻችን አድርሱ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ አዲስ ቤተሰብ እንድትሆኑ ስንል በአክብሮት እንጠይቃለን። ወደ ጉዳያችን እንሂድ። ሰላም ነው? ሰላም ነው። እንዴት ነሽ? እስኪ እንተዋወቅ። ያው መጀመሪያም ተዋውቀናል ግን ለምታውቂያ ትግስት እባላለሁ። እሺ ትግስት፣ ምንድነው እንድናግዝሽ? በእርግጥ ለኔ እንዳልሽኝ ቀደም ተዋውቀናል። ለቤተሰቦች ግልጽ ለማድረግ ያክል ነው። ትንሽ የሆነ ነገር በስልክ አጫውተሽኛል። ያን ነገር ለቤተሰቦች ግልጽ ለማድረግ ያክል ምንድነው የተፈጠረው? ምንድነው እንድናግዝሽ የፈለግሽው ነገር? ያው አንተ እንደምታግዘኝ እርግጠኛ ስለሆንኩ ነው መጀመሪያ እንጂ አንዳንዴ ራስህን አደጋ ውስጥ የሚከትህንም ነገር ለሰው ለማውራት ትንሽ ከበድ ይላል። ግን ደግሞ የሆነ መፍትሄ ያገኝበታለሁ የተሻለ ነገር ላይ ያመጣልኝ ይችላል ብለህ ካሰብክ ምንም ነገር ቢሆን ለመናገር ትፈልጋለህ እና ለዛም ነው ያው አንተ ብዙ ጊዜም ቪዲዮክን እንዳየው እንደዚህ አይነት ነገሮች ላይ ያው ችግር የለብህም አሪፍ የሚባል መፍትሄ ያገኙ ሰዎችም እንዳሉ እያየው ነበርና ለዛ ምናልባት አሁን ካለውበት ነገር አንፃር የሆነ የምታማክረው ሰው ሳይኖር ሲቀር ምናምን ደግሞ የግድ አማራጭ ብለህ ያሰብከው ሰው ጋር ነው የምትሄደው። እኔም በዚህ ሰዓት ላይ ቁጭ ብዬ ሳስበው እንደ አማራጭ የመጣልኝ አንተ ጋር ማውራት ነው ይሄን ጉዳይና ያው እንደነገርኩ ነው በትንሹም ቢሆን ያው ብዙም ግልጽ ባይሆንልህም ብቻ ያለውበትን ነገር እንዴት ልገምተው እንደምችል አላውቅም። ይሄ ጉዳይ በሌላ ሰው ላይ ቢሆን ወይም ደግሞ ይሄ ጉዳይ ባንተ ላይ ቢደርስ ምን ልታስብ እንደምችል አላውቅም። ግን ደግሞ አንዳንዴ ከራስህ አውጥተህ የሆነ ነገር የቻልኩትን ሞክሬያለሁ ማለት ይሻላል። ለዛም ነው በዋነኝነት ምንም የማይጎዳኝ ከሆነ ስለ አሁን አንተ የሆነ ነገር አውርተህ ያ ሰው የሚጎዳበት ተናግረህ የሚጎዳበት ነገር ቢሆን ላንተም አልነግርህም ነበር። ግን ምናልባት ባይሳካ ፈጣሪ ባይፈቅድና መፍትሄ ባላገኝ እንኳን እኔን አደጋ ውስጥ ይከተኛል ብዬ አላስብም ይሄ ነገር እና ለዛ ነው በዋነኝነት የጠራሁት። ያው እንግዲህ እስኪ ምርጫሽ ስላደረግሽን በጣም እናመሰግናለን። ያው እንዳልሽው በጣም ከባድ ቢሆንም የመፍትሄ ሀሳብ ነው ብለሽ ካሰብሽ ደግሞ ግድ መናገር ስላለብን አዎ ያው እኔ እንደነገርኩ እዚህ አልነበረም የምኖረው በፊት ላይ ቅርብ ጊዜ ነው ወደዚህ ከመጣው። ያው አንዳንድ ጊዜ ህይወት የሰጠችህን ምርጫና አጋጣሚ መጠቀም ስላለብኝ በሚለው ብቻ ነው የመጣሁት። ማለት ክፍለ ሀገር ላይ ነው ተወልጄ ያደግኩት። ትምህርቴን ስከታተል የነበረው እስከ ተወሰነ ጊዜ እዛው ነበር። ግን ምን አለ መሰለህ አንዳንዴ የሆነ እዛ ያለህበት ቦታ ያለህበት ሁኔታ ለወደፊት ህይወት የማይመች አይነት ነገር መስሎ ከተሰማ ያው በህይወት ስንኖር ደግሞ የሚሻለውን ነገር መምረጥ ያለብን ራሳችን ነን። ማንም ሊመርጥልን አይችልም። ማንም ሊያስተካክልልን ስለማይችል የኛን ህይወት ማለት ነው። እናም ያው እንደነገርኩህ እስከ ተወሰነ ጊዜ እዛ ነበር ትምህርቴንም ስከታተል የነበረው። ከዛን ግን ለተሻለ አማራጭ ያው ይሄን ከተማ የመሰለ የለም በሀገራችን ውስጥ ብዙ ነገር ማለት የተለያዩ ነገሮችን ተጠቅመህ ራስን ማውጣት የምትችልበት ቦታ ነው ብዬ ስላመንኩ መጣሁ። እዚህ ስመጣ ያው ነገሮች እንዳሰብካቸው አይሄዱልህም። አስበህ የመጣውና እዚህ የምታገኘው ነገር አንድ አይነት አይሆንም። ለዛም በቃ እንደመጣው ትንሽ ከበድ ብሎኝ ነበር አብዛኛው ነገር። እንደመጣው ደግሞ እዚህ ያው እዛ 12ን ጨርሼ ነው የመጣሁት። እዚህ ኮሌጅም ለማር ባለኝ ሰዓትን ለመስራት አስቤ ነው የመጣሁት በዋነኝነት ማለት ነውና በዛ አጋጣሚ ደግሞ አንደኛ ለከተማው እንግዳ ነህ፣ ሁለተኛ በምንም ነገር ላይ ሰው ያስፈልጋል። ያን ነገር ደግሞ ታምናለህ። ያ ሁሉ ነገር እያለ እንደውም የሚገርመው ማለት ነው አሁን ላዋራ
ይህን ጉዳይ ብዬ ልነግርህ የፈለኩት ምን መሰለህ እዛ እስከምደርስ ግን ይሄ እኔ 12ኛ ክፍል እስከምደርስ ያለውን ኃላፊነት ሲወጣ የነበረው ታላቅ ወንድሜ ነበረ። ምንም ወንድም ባይባልም ወንድም የሚለው ቃል ሳይሆን አባት የሚለው ቃል ነው ለሱ የሚተካው። ምንም ልጅ ቢሆን ምንም ትንሽ ዓመታት ቢሆንም እኔን የሚበልጠኝ ግን ሲያደርግልኝ የነበረው ለኔ ስለራሱ ሳያስብ ነበረ ያለውን ዋጋ ይገባታል ከሚገባኝም በላይ እኔ ሳስበው ከሚገባኝም በላይ ነው የከፈለልኝ ዋጋ። ያን ሁሉ ነገር አድርጎ እዚህ ያደረሰኝ ግን ወንድሜ ነበረ። እኔ ወንድሜ የሚለው ቃል ያው ስነግርህ የግድ ትክክለኛውን ቃል መጠቀም ስላለብኝ ነው እንጂ ለኔ አባቴ ማለት ነው። ስለው ራሱ ደስ የሚለኝ ለኔ አባቴ ነው። ምክንያቱም ማንም ሰው ኃላፊነት ወስዶ ማለት ወንድም ግዴታው አይደለም እኮ ግን እናትና አባት ናቸው በአንተ ህይወት ላይ ምን ማድረግ እንዳለባቸው ልጃቸውን ለማብቃት መክፈል ያለባቸውን ዋጋ የሚከፍሉት እናትና አባት ነበሩ። ለኔ ግን ወንድሜ ነው ከምንም በላይ በቃ እኔ በሙሉ እኔ ራሱ አላየውም ነበረ በጣም ነበረ የምሳሳለት። ግን አስበው አንዳንድ ጊዜ ህይወት እንደፈለግከው አትሄድም። የኔ ዓላማ የነበረው ይሄ ሁሉ ነገር አብቅቶ ወንድሜ በደስታ የሚኖርበት ጊዜ ነበረ። ግን ደግሞ አንዳንዴ እድል በጣም ታናድዳለች። አንዳንዴ ሳታስበው አንተ ያሰብከው መንገድ ሌላ ህይወት የምትወስደው መንገድ ደግሞ ሌላ ይሆናል። እኔ ምናልባት እኔ እንጃ ዛሬ ላይ ወንድሜ ቢኖር ምን ልለው እንደምችል አላውቅም። ከጎኔ መሆን ለኔ ከጎን ያን ሁሉ ያን የከፈለውን ዋጋ ተውና ለኔ ከጎኔ መሆኑ ብቻ ለኔ በጣም ትልቅ ነገር ነበረ ከምለው በላይ። ግን ደግሞ ከዛ በላይ የሚያሳዝነውና የሚያናድደው ይሁን ለሰው እንኳን የማታወራው ነገር በጣም የሚያስፈልግህን ነገር በጣም ያስፈልገኛል ባልከው ነገር ስትነጠቅ ደግሞ የበለጠ በጣም ያማል። እኔ እንጃ እንዴት እንደምገልጽልህ አላውቅም። አንተ የኔ የምትለውን ሰው የኔ በምትለው ሰው ሲነጠቅ እንዴት እንደሚገለጽ ራሱ እኔ እንጃ። ምናልባት እኔ ቦታ ላይ እኔ ያለፍኩበት መንገድ ላይ ያለ ሰው ነው የሚያውቀው እንጂ ብዙ ጊዜ የሆነ ነገር ሲደርስበት ወይ ጠላት በሆነ ነው ወይ ደግሞ ገጠመኝ ነገሮች ናቸው። ግን አንዳንዴ ታቀዱበት ሰው ለማጥፋት የምንሄድበት መንገድ አላውቅም በምን አይነት ጭንቅላት ውስጥ ታስቡ እንደዛ አይነት ነገር እንደሚሆን ለመገመቱ ላይ ይከብደኛል። እኔ እንጃ ምናልባት እኔ ይሄን ነገር ኖሬበት ቦታው ላይ አለፌ ባላየው ኖሮ ይሆናል ብዬም አልገምትም። ሌላ ሰው መጥቶ ቢነግረኝ እንኳን እኔ እንጃ እኔ የማምን ሁላ አይመስለኝም። ምክንያቱም እንደዚህ ይሆናል ብዬ አላስብም ነበረ። እንደ ሰው እንደ ትክክለኛ ሰው የሚኖር አንድ ሰው በዚህ ልክ ጭንቅላቱ መጥፎ ነገር በመጥፎ ነገር መርዞ ይህን ያለ ርቀት ሂዶ ጥፋቶችን ይሰራል ብሎ ማመን ትንሽ ስለሚከብድ ማለት ነው። ገባኝ። ግን አዎ በዚህ ደረጃ ያልሽበት ቅድም ግር ያለኝ ነገር ስላለ ነው። ማለት የምትወጂውን ሰው በምትወደው ሰው መነጠቅ የሚለው ነገር ትንሽ ግራ የሚያጋባ ነው እና ትንሽ ግር ስላለ ለኔም እንደዚህ ነው ግራ ያጋባኝ። አይደለም እንኳን ላንተ ለሰሚ ይቅርና ማለት ነው። ለዛም ነው በእኔ ቦታ እስካልሆንክ ድረስ የሆነ ነገር አንዳንዴ ግልጽ አይሆንልህም ያልኩህ እኔም ለዛ ነው። እና በቃ እዚህ በመጣው ሰዓት ላይ እንደነገርኩ ብዙ ነገሮች አዲስ ሲሆኑብህ የግድ ሰው ያስፈልገኛል ብለህ ታምናለህ። እንደነገርኩ ደግሞ ኮሌጅ ለመማር ነው የመጣሁት እዚህ ያው ለስራ አማራጭ ይሆነኛል ብዬ ስላሰብኩ ነው እዛ። ከዛ በላይ ወንድሜ ማስቸገር የለብኝም ብዬ ስላመንኩ ማለት ነው። ከዛ እንዳልኩትም በቃ ሐሳቤ ተሳካልኝ ማለት እችላለሁ። ያው ትምህርቴንም ጀመርኩ መስራት ባለብኝ ሰዓት እንዲህ ብዙ የሚያስደስት ስራ እንኳን ባይሆን ግን ያው ራሴን ለማስተማር ያክል በቂ ነገር ነበረ። ያው ጀመርኩኝ ስራዬንም ምናምን። ግን በዛ መሀል እንደነገርኩ ሰው ያስፈልገኛል ብዬሃለሁ ምናምን ለከተማው አዲስ ነኝ ብዙ ነገሮችን የሚያላምድ የሚያሳውቅ ሰው ትፈልጋለህ። በዛ መሀል ነበረ አቤልን የተዋወቅኩት ማለት ነው። እሱ የሚገርምህ የመጨረሻ ዓመት ተማሪ ነበረ እዛ ኮሌጅ ላይ። እኔ መጀመሪያ ግን ያው አንዳንዴ የህይወት ገጠመኞች የምትወስደውን መንገድ አታውቀውም ህይወት ብዬሃለሁና በዛ መሀል ላይ ነው የተዋወቅነው። በቃ እኔ እንጃ እኔ ከተማውንም ብቸኝነቴ ሁሉንም ነገር አዲስ እንዳይሆንብኝ ያደረገ ልጅ ነበረ በሰዓቱ ማለት። አንዳንዴ የሆነ ሰውን ስታውቅ
ከዛ በፊት ረጅም ጊዜ እንደምታውቀው አይነት ተሰምቶ ያቂውን አላውቅም ብቻ ግን እኔ በዛ ሰዓት ላይ እንደዛ ነበር የተሰማኝ የሆነ እኔ እንጃ እኔ ያኔ የታወቁት አይነት ነገር አልነበረም የሚሰማኝ እንደሚስጥረኛም እንደ ጓደኛም የሚገርም እንደ ሴትም እንንም ጓደኛም አድርጌ ነበር የማስበው ከጊዜ በኋላ አንድ ሰው እንድታስብ የሚያደርግ ራሱ ነው ማለት አሁን አንድ ሰው አንተ ስትቀራረበው የሆነ እሱን ሙሉ ለሙሉ አግኝቻለሁ ብለህ ካላሰብ ራስንም የመገደብ ነገር ይኖራል ግን ያን ሰው በደንብ አውቄዋለሁ ለኔ በደንብ ግልጽ ነው ብለህ ካሰብክ ደግሞ ምንም አይነት ነገር ወደ ኋላ አትልም እኔም በዛ ሰዓት ላይ እንደዛ ነበር በቃ ማለት እኔ በደንብ እንዳወቅኩት ነው ማስበው ሲቀጥል የሰው ልጅ ደግሞ ከምንም በላይ ምግባሩን ነው የምትወደው በዛ ሰዓት ሳየ ነበር እንደውም ወደዚህ ከመምጣቴ በፊት እኔ ስለ አዲስ አበባ ስላሉ ሰዎች የሚወራ የምሰማው በጣም መጥፎ ነገር ነው ግን ደግሞ በሚገርም ሁኔታ እዚህ ስመጣ እንደ ነገር ቀለም የታወቅኩት የመግባባት ደረጃ የደረስኩት ከአቤል ጋር ቢሆንም በጣም ብዙ ነገሮች ተቀየሩ ነው ያገኘሁት እዛ ሰማቸው በነበረ መንገድ አልነበረም የነበሩት እነዛን ነገሮች ደግሞ እንድለምድ ያደረገኝ ሰው አቤል ነበረ በቃ ያ ሁሉ ነገር ሲጨማመርብኝ በቃ እኔ አቤልን ለመጣጣር ወይም አቤል እንጃ መጥፎ ነገር ይኖረዋል ብዬ ለማሰብ ጭራሽ አልችልም እያየሁት የነበረው ነገርም ያ አልነበረም ግን የሚገርም ይሄ ነገር የቀጠለው እሱ ተመርቆ እስኪወጣ ብቻ ነበረ የተመረቀው በኮምፒውተር ሳይንስ ነው በቃ እስከዛ ሰዓት እኔ እንጃ እኔ ቃል የለኝም እሱ የነበረበትን ነገር ለማውራት ማለት ነው የሚገርም ነገር የሆነ አንዳንዴ አውቀዋለሁ ብለህ ከማታስበው ውስጥ ፍጹም ማታውቀው ሌላ ሰው አለ ይባላል እና እኔ ያን ነገር ያወቅኩት ምንም አርፍጄ ቢሆን ራሱ ከዛ በኋላ ግን እኔ እንጃ እኔ በጣም ራሴ ነኝ የተሳሳትኩት ወይስ እሱን ያየሁበት መንገድ ነው የተሳሳተው በጣም እኔ እንጃ ምን ሊባል እንደሚችል አላውቅም በዛ ልክ የቀረብከው የወደድከው ያመንከው የጥሩነት ማሳያ ምሳሌ ያደረከው ሰው ላንተ ግልብጥ ብሎ ባንዴ በተቃራኒ መንገድ ስታገኘው ይከብዳል ብቻ አላውቅም ባንተ ህይወት ውስጥ እንደዚህ አይነት ነገሮች ተፈጥረው ይሁን አይሁን አላውቅም ግን እንደዚህ የሆነ አንዳንዴ ኑረህበት ስታልፍበት ብቻ ነው ያ ነገር የሚገባው እንጂ እኔም ይሄ ነገር ሳይደርስብኝ የሆነ ሰው መጥቶ በፊት እኮ እንደዚህ አይነት ሰው ነበር ግን አሁን እንደዚህ ተቀየረ እንዴ የሰው ልጅ በዚህ ልክማ አይቀየርም ልትል ትችላለህ ምክንያቱም አላየኸውም እዛ ህይወት ውስጥ አልኖርክበት ስትኖሪው ነው የምታውቂው በሚገባ አዎ እኔ አሁን ላይ ግን ማንንም ሰው እንደዚህ ይሄ እኮ እንዲህ ነበር እንዲህ ብሎ በደንብ አምናለሁ ለምን ካልከኝ ራሴ ያለፍኩበት ህይወት ራሴ ያለፍኩባት መንገድ ምንም ትንሽ ጊዜ ብትሆንም ብዙ ነገሮችን አሳይታኛለች ብዙ ነገሮችን እንዳውቅበት ምክንያቱ ነኛለች ለዛም ነው በቃ የሆነ አላ አሁን ላይ ሰው ማንንም መቅረብ እንዳለበት ራሱ መጀመሪያ አካባቢ የሚገርም ይሄን ነገር እንዳሰብኩላ ላንተ ለመናገር አስቤ ነበር ግን ትናንትና አምነዋለሁ ያልኩት ሰው ነው ዛሬ እንደዚህ ያደርገው ትናንት በጣም ጥሩ ነው ያልኩት ሰው ነው ዛሬ እንዲያደርገው እሱስ ታዲያ የሚለው ነገር ውስጤ ነበር ግን ብዙ ጊዜ ነገሮችን ደጋግሞ ከማየት ደግሞ ለውጥ ታመጣለህ ራስ ላይ እና ያው ደጋግሜ ማየቴ ነው አንተ ላይም እንዲለወጠኝና እምነት ኖሮኝ እንድመጣ ያደረገው ማለት ነው ማለት ያ በለሽኛል አሁን ትንሽ ሰዎች ይቀየራሉ የሚቀየሩበት መንገድ ደግሞ የተለያየ አሁን ለምሳሌ አንቺ የተቀየረብሽ መንገድ ይሄ ነው አላልሽንም በርግጥ ይገባኛል ግን አንዳንድ ሰው ምንድነው ኖርማል የነበረ ሰው መጠጣት ማጨስ መቃም ይጀምራል ይሄ አዲስ ባህሪ ነው ከለመድሽውና የተለየ ባህሪ ያሳየሽ ከተመረቀ በኋላ ምንድነው ምን መሰለ ያው እንዳልከው በሱስ ምክንያቱም የሚመጡ ብዙ ነገሮች እንዳሉ አውቃለሁ ግን የሱስ መጠጥ ወይም ደግሞ ማጨስ ወይም መቃም ማለት የለመድነው አይነት ሱስ አይደለም ምናልባት እነዚህ ሱሶች እንደውም ሰው አይቶ ተረድቶ ሰው አንተን ለመለወጥ የሚጠቀምባቸው ነገሮች ሊኖሩ ይችላሉ እሱ ላይ ግን አሁን ያለው ሱስ የዛ አይደለም ማለት ይሄ ባጭር ጊዜ እነዚህ ሱሶች ምናልባት አካልህን ሊሆን ይችላል የተቆጣጠሩት እሱ ግን አሁን ያለበት ሱስ ጭንቅላቱን ነው የተቆጣጠረው ምናልባት ደግሞ ጭንቅላታቸውን በሌላ ነገር ውስጥ ያረጉ ሰዎች በሌላ ነገር የተቆጣጠራቸው ሰዎች አይደለም ሌላ ሰው ይቅርና እኔ አሁን አቤል ያኔ እንደሚለኝ ነበር ማስበው ማለት ነው ግን አሁንም እንደዛ ነው የሚለው ግን የሆነ ነገር ባረግ ወይም ትንሽዬ ጥፋት ለተውን ትችላለሽ
ጥፋት ላይሆንም ይችላል ለኔ ግን ለሱ ጥፋት ነው ብሎ የሚያስበው ነገር ሊሆን ይችላል በዛ መንገድ ላይ ቢያገኝ እኔንም ሆነ ማንንም ሰው ለማጥፋት ወደ ኋላ የሚል አይነት ልጅ አይደለም አሁን ባለበት መንገድ ምናልባት እኔ እንጃ ስሙን መጥቀስ ራሱ ካልነበረብኝ አላውቅም ብቻ ያው አንዳንዴ ብቻ ያለውን ነገር ለማስረዳት ያክል ነው እሱ ያለበትን ነገር አሁን ማለት ነውና ምን ተፈጠረ መሰለ ብቻ ምን አለፋ ከተመረቀ በኋላ አብዛኛው ሰው ያው በዚህ ሰዓት ላይ ስራ ማግኘት በጣም ከባድ ነው መቼም ላንተ አልነግርህምና ምናልባት እሱ ነው መሰለኝ መጀመሪያ ላይ የሱን ያ ጥሩ ጸባዩን ሊያጠፋበት የቻለው ነገር ያ ጥሩ ማንነቱ ጥሩ ስብዕናውን ሊቀይርበት የቻለው ነገር ያ ይመስለኛል በመጀመሪያው ግን እንደሚመስለኝ እንደማስበው ይሄ ከሱ ሐሳባው መንጭነት ብቻ የመጣ ነገር ሳይሆን እኔ እንጃ በዚህ እድሜው እንደዛ አይነት ነገር ውስጥ ይኖራል ብዬ አላስብም ግን ምናልባት አላውቅም ከኋላው ሌላ ሰው ይኖር ያው እንደ ሐሳብ ነው ማለት ምናልባት የሆነ እንዲ ሊቀየረው የቻለው የሆነ ሰው ሊኖር ይችል ይሆን ብዬ አሰብኩኝ እንደነገርኩ የተመረቀው ኮምፒውተር ሳይንስ ነው ብያለሁ ለሱ ቴክኖሎጂ ምንም ማለት አይደለም ማለት ነው ይሄ ማለት ደግሞ እና ይሄ ልጅ ከትንሽ ጊዜ በኋላ ጸባይ መቀያየሩ ምናምን ጸባዩ ተቀያይሩ ምን እንደነገርኩ በሌላ ምክንያት ነው ማስበው ይሄ ነገር እሱ ያደርገዋል እንደዚህ ይሰራል ብዬ አላስብም ነበርና ከጊዜ በኋላ ግን ይሁን አንዳንድ ይቀርረበ የሚያሳይክ የሚያሳምር ነገር አለ ይሄ የጸባዩ ለውጥ ብቻ ሳይሆን በዙሪያው ብዙ ነገሮች እየተቀየሩ እንዳሉ አይነገባኝ አብረው ስትሆን ሰው የሚያደርገው ነገር የሚሰራው ስራ አወራሩ ሳይቀር ስለማንነቱ ምን ያህል ርቀት እንደሄደ በመቀየር ውስጥ ይገባልና በጣም እንጃ በሰዓቱ እኔ በቃ ትምህርት ልጨርስ ትንሽ ጊዜ ሲቀረኝ ወንድሜ እኔ እንጃ እንዴት እንደምነግርህ አላውቅም ለኔ አባቴ ማለት ነው ዲሱ በዚህ እንደነበረው ስለዚህ እንደነበር ማውራት ፈልገው በጣም ይቅርታ ያው እንጃ ምን እንደምችል አላውቅም በቃ ወንድሜ እኔ እንጃ ስለሱ ማውራት ራሱ ይከብደኛልና በዛ ነው ይቅርታ በጣም በቃ ወንድሜን በዛ መሀል ነው ያጣሁት ግን ወንድሜን ካጣሁበት ጊዜ በላይ ያጣሁበት ምክንያት ለኔ ያመኛል ማለት እንጃ አሁን አገራችን ውስጥ ያለ ነገር ቢሆን ምንም ግን ደግሞ በዛ አይነት መንገድ መሆኑ በጣም ያሳዝናልና ወንድሜ በቃ ይሄ አሁን በቃ ታውቀዋለህ ይሄ የዘር ምናምን በሚል ትናንሽ ምክንያት በጣም ብዙ ሰውን እያጣን ያለነው በጣም ብዙ ነገሮች እንዳልነበሩ እየሆኑ ነውና በቃ በዛ ምክንያት ነው ወንድሜን ያጣሁት በዘር በተነሳ ግጭት ነው ወንድሜን ያጣሁት ግን ደግሞ የሚያሳዝንኩስ አይደለም ይሄ ነገር ፈጥሮ እንደዚህ እንዲሆን እንደዚህ እንዲጣበጡ እንደዚህ ሁሉ መጥፎ ነገር እንዲሆን ያደረገው ግን አቤል መሆኑ ብቻ ነው ያሳዝነኝ ከዛ በላይ አቤል በቃ እሱ ሚዲያዎች ላይ በቃ የውሸት ወሬዎችን እየለቀቀ ነው ያለው አሁን የውሸት መጥፎ ነገሮችን ነው እየለቀቀ ያለው እኔ ለዛ ነው በቃ መጀመሪያም በደንብ የከበደኝ አስበው ይሄ ልጅ በሆነ ምክንያት ይሄን ነገር እንደወጣው ቢያቅ ራሱ ምን እንደሚያደርገኝ አስበው ግን በቃ የወንድሜ ደም እንደዛ እንዲቀር አልፈለኩም የኔ ባልኩት ሰው ደግሞ ወንድሜን ያጣው ታስበው በጣም ከባድ ሁኔታ ውስጥ ነው ያለሁት ይገባኛል በጣም ከባድ ነገር ነው ግን ያው ግልጽ ለማድረግ ያክል ማለት አቤል ፕሮፓጋንዳ ነው የሚሰራው እያልሽ ነው ማለት አዎ ፕሮፓጋንዳ ነው የሚሰራው ለሰውም የውሸት ፕሮፓጋንዳ በዚህ ልክ ነው የተቀየረው እንግዲህ ትናንት በጥሩነቱ ማቀው ሰው የዚህ ነው የተቀየረው ለሱ የሰው መጋደል የሰው ደም መፍሰስ ምንም እየመሰለው አይደለም
ማለት ትንሽ ግራ ስለገባኝ ነው ይሄን ነገር ስትሰሚ። ያው በዚህም ምክንያት ነው ማለት እሱ በለቀቃቸው ነገሮች ናቸው ወንድምሽን ያጣሽውና ሄደሽ ሪፖርት ለምን ማድረግ አልፈለግሽም? ለፖሊስ ለቤተሰብ ያው በቅርበት ላለ ሰው ሪፖርት ለምን ማድረግ አልፈለግሽም? እየሰላሰብኩ ምን አለ መሰለ አሁን እኔ በሱ ቅርበት ስላለው በቅርቡ ስላለው ነው ይሄን ነገር ያወቅኩት። ግን ደግሞ ምንም በቅርቡ ቢሆን ምንም ይሄን ነገር ለማየት እድሉን ባገኝም ግን አንድም መረጃ አይለቅም። አንድም መረጃ እንዳገኝ ግን እድል አይሰጠኝም። የትኛውም መረጃ ከሱ ወጥቶ ላገኝ አልችልም። እና እንዴት ነው ሂጄ የማመለክተው? የሆነ ነገር ሳትይዝ የሆነ ነገር ሳታገኝ ሲቀጥል ደግሞ በጣም ፈራለሁ ለራሴ። ይሄ ሁሉ ህዝብ ለማጫረስ ምንም ያልመሰለው ሰው እኔን ለመግደል ወይም እኔን ለማጥፋት ምንም ሊመስለው አይችልም። ለራሴም እፈራለሁ። ወንድሜን ባጣሁበት መንገድ ራሴንም እንዳላጣ እፈራለሁ። ያው በእርግጥ ልክ ነሽ እንዳልሽው የሄደበት ርቀት ቀላል የሚባል ነገር አይደለም። ግን ማለት የተሻለ ስራ የተሻለ ኦፖርቹኒቲ አጥቶ ነው ማለት በቅርበትም ስላለሽ ይሄ ነገር እንዴት ሊፈጠር ቻለ? ምን አለ መሰለህ እንደነገርኩህ መጀመሪያ አካባቢ ምናልባት ያ ስራ ማጣቱ ተጽዕኖ ፈጥሮበት ይሆን አላውቅም። ግን አንዳንድ የሆኑ መጥፎ ነገሮች ራሱ ከገባህባቸው በልበል ነው የሚሉት። ሲቀጥል ደግሞ እሱ የሆነ ጥቅም ደግሞ ያገኝበታል። በደንብ ባያገኝበት አንድ ነገር ጥቅም እስካላገኘበት ድረስ አቃጥለው እና ለዛ በደንብ ጥቅም ያገኝበታል። እሱን አውቃለሁ። ግን እንዴት ላስቆመው? እንዴት ልቀይረው? በምንም አልችልም እኔ። ያው ምልሽ ብዙ ሰዎች በዚህ ምክንያት ይጋጫሉ ምናምን በሚል ሐሳብ ያው ቀረብ ብለሽ ለማዋራት ሳልሞከርሽም ማለት ያው ፍቅረኛሽ ነው ሁሉንም ነገር ኦፕንሊ ማውራት ትችያለሽ በግልጽ እና ጠጋ ብለሽ በቃ ማለት አቤል ነው ያልሽኝ አይደል? ስሙ ምን አለ መሰለህ እንደዚህ ነገር ከምትፈጥ ሌላ አማራጮች ብንፈልግ ብለሽ ቀርበሽ ለማናገር ነገርኩህ እኮ በቃ አሁን ላይ ያለው ነገር እኮ ያ የበፊቱ ጸባይ አይደለም። የበፊቱ እኔን የሚሰማው ልጅ አይደለም አሁን ያለው። ምናልባት እኔም የሆነ መፍትሄ አግኝቼ የሆኑ ነገሮችን እኮ መቀየር ከቻልኩ ብዬ ነው አሁንም አብሬው ያለሁት እንጂ እኔ ላለመራቅ ፈልጌ ወይም ደግሞ ያ የበፊት ጸባይ ይዞኝ አይደለም አሁን ከሱ ጋር ያለሁት። እሱን ነው የምነግርህ። በቃ ይሄ በቃ ሙሉ ለሙሉ ቅይር ያለ ሰው ሙሉ ለሙሉ በክፋት መስመር ላይ ያለን ሰው እንዴትም ልቀይረው አልችልም። የሆነ የሚያግዝህ ኃይል እስካላገኘህ ድረስ። ያው በእርግጥ ልክ ነሽ። አንድ እንደ ሴትም ከባድ ነው የሄድበት ርቀትም ቀላል የሚባል አይደለም። በእርግጥ ያው ተመርቀሽ ስራ ማጣቱ ምናምን ዲፕሬሽን ውስጥ ይሄ ስትረስ ውስጥ ይከታል ማለት የመጨናነቅ ስሜት ይኖረዋል ምናምን። ግን ሁሉም ላይ ያለ ነገር ነው። በዛ መሀል ውስጥ እንግዲህ እንደዚህ መሆን ትንሽ ከባድ ያደርገዋል ጉዳዩን። ያው እንግዲህ ለወንድምሽም ነፍስ ይማር ነው የሚባለው እና በዚህ መንገድ ባይሆን የተሻለ ነው። ቅድምም ያልሽው ያው ማለት የምትወደውን ሰው በምትወደው ሰው ማጣት ያልሽበት መንገድ ይሄ ነበር ማለት ነው። ስለዚህ ያው መረጃ ነው ይዘሽ ለመውጣት የምትችይው ብዬ አስባለሁ። ቅድም እንዳልሽው ሪፖርት ለፖሊስ ያላደረግሽው ምንም አይነት ማስረጃ ስለሌለሽ ነው። ስለዚህ አሁን ምን መሰለሽ ማድረግ ያለብን መረጃ መያዝ አለብን። ያው ጥቆማዎች ሁሉ እውነት ናቸው ማለት አይደለም። ጥቆማ እውነትም ውሸትም ሊሆን ውሸት ነው እያልኩሽ አይደለም። ያው እሱ የሚታወቀው እኛ በምናደርገው ምርመራ መሰረት በውጤቱ አይተን ነው ይሄ ሰው ወንጀለኛ ነው ወይም አይደለም የሚለውና የራሳችን የሆነ መንገድ አለን። ምንድነው የምናደርገው መሰለሽ ለማስረጃ እንዲጠቅመን አንቺ ያው እንደ ድሮ እንዳላችሁ ግንኙነት አሁንም ግንኙነት ላይ ናችሁ አይደል? ምንም አይነት እንትን የለውም። እሱ ጋር በመሄድ ያው ኖርማል እንቅስቃሴ እያደረግሽ በጣም ትንሽ ካሜራ አለች ስውር ካሜራ እና ካሜራማኔን ማሳየት ይችላል እሱ ጋር አለች። እሱን እናሳይሽና ያው ቅድም እንዳልኩሽ ተጨባጭ ነገር መያዝ አለብንና አዎ መረጃ ማስረጃ መሆን አለበት። ስለዚህ ስውር ካሜራውን ካሜራማን ያሳይሻል ያልኩሽ ካሜራ ምቹ ነች ብለሽ በምታስቢባት ቦታ ላይ ከሱ ጋር ከሄድሽ አጋጣሚውን ባገኘሽ ቁጥር አስቀምጠሽ የምንፈልገውን መረጃ እንድታወሩ ማድረግ ያው የግድ ነው። ምክንያቱም የሆነ ርዕስ አንስተሽ የምንፈልገውን ነገር ከተናገረ ያ ራሱን ችሎ ማስረጃ ነው ማለት ነው። ስለዚህ በተቻለ መጠን ምንም አይነት
ፍራቻ ሳያድርብሽ እንዳልኩሽ ትልቅዬ ካሜራ አይደለም በጣም ትንሽ ነች ላይን ለማየት በጣም በቀላሉ ማየት የምትችላት ካሜራ ስላልሆነች ካስቀመጥሽ በኋላ መረጃዎቹን ይዘን ከዛ በኋላ ነው እንግዲህ ያለውን ነገር ሂደቶችን መቀጠል የምንችለው ማስቆም ካለብን የምናስቆመው ማለት ነው። ግን ከዛ በፊት እንዳልኩሽ ካሜራውን እንሰጥሻለን። ያው እሱ ጋርም ስላለሽ ካሜራዋን ካስቀመጥሽ በኋላ ቀጣዩን ሂደት እኛ የምንሄድበት ይሆናል። ከዛ ሁለተኛ የምንመጣበት የራሳችን የሆነ መንገድ ይኖረናል። ያው በኮምፒውተር ሳይንስ ነው። ግን አሁን እንደነገርኩሽ ከቴክኖሎጂ ጋር ካለው ቅርርብ አንፃር ካሜራውን ሊያውቅ ምናምን አይችልም። ጥሩ ልክ ነሽ። ግን ምንድነው አጋጣሚዎችን እሱ እያለ አይደለም የምታደርጊው። ምናልባት አጋጣሚውን ባገኘሽበት እንትን ትንሽዬ ነች ምንም አይነት ሴንስ የሚያደርግበት ያው የማየት እንትን ነው እንጂ ሴንስ አድርጎ ማወቅ አይችልም። እሱ ገባሽ? ስትሰጪው ነው ነገሮችን የሚያውቃቸው እንጂ ካላያቸው በምንም መንገድ ሊያውቁ አይችልም። ስለዚህ ማው የማትታይ ቦታ ላይ ግልጽ ባልሆነ ቦታ ላይ አስቀምጠሽ ያለውን መረጃ እንይዛለን ማለት ነው። ከዛ በኋላ እኛ እንመጣለን። ያው ካሜራውን አስቀምጠሽ ካነሳሽ በኋላ ለኛ ቴክስት አድርግልንና እኛ መጠን የቤተሰብ ወይ ደግሞ የፍቅረኛሞች ፕሮግራም ነው በሚል ገብተን ምንም እንደማያውቅ ሰው አክት አድርገሽ ያለውን ነገር የምናወጣጣበትን መንገድ እንፈጥራለን ማለት ነው። እሺ በጣም ደስ ይለኛል። ስለዚህ ያለው ነገር ይሄ ነው። ስለዚህ ፈቃደኛ ነሽ ማለት ነው? አዎ በሚገባ ነው። ራሴ ፈልጌ አይደል እንዴ መጣሁት። በጣም ጥሩ። ስለዚህ ምንም አይነት እንዳልኩሽ ካሜራ ስለማስቀመጥሽ ምንም አይነት የተለየ እንቅስቃሴ ማድረግ አይጠበቅብሽም። ያው ሊጠራጠር ስለሚችል ተጠራጠረ ማለት ደግሞ የሚያውቃቸውን ማስረጃዎች በሙሉ አይነግረንም ማለት ነው። ስለዚህ ሁሌም እንደምታደርጊ ቀርበሽው ያለውን ነገር እንዲያወራ ማድረግ ነው ማለት ነው። ጥሩ እንግዲህ ካሜራማን ካሜራዎችን አስተካክልልኝና እንግዲህ ለሷ ሰጠን እንዴት እና በምን ሁኔታ መጠቀም እንዳለባት ካሳየናት በኋላ ያው ወስዳ ካሜራውን ታስቀምጣለች ማለት ነው። እንግዲህ ውድ ተመልካቾቼ የተሰጠን ጥቆማ ይሄን ይመስል ነበር። ሁሌም እንደምንለው የተሰጡን ጥቆማዎች ሁሉ እውነት ናቸው ማለት አይደለም። ሄደን አረጋግጠን አይተን ነው መወሰን የምንችለው። እንግዲህ ያለውን ነገር ደግሞ ወደ ኋላ የምታውቁ ይሆናል። አብሮነታችሁ ስላልተለየን በጣም አመሰግናለሁ። ስለዚህ እንሂድ። እሺ ተፈው ምን ቆየው ስራ ወደ ማምጣት ነው ሁሉ ሰዓት ነው። ትንሽ ደግሞ የነበርና በዛ ያንጠራራው ነው። ምንሽ ነው የጠፋሽ? እኔ ምን አንተን እንጂ የጠፋው ስም እኮ ያነሳ አይደለም ሲጀመር ስራ ይይኩ እሱማ ያባኛል ስራ እንዳያስከትል ነው። ያው ትንሽ የሳምንት ትንሽ ከበድ ያለች ስራ አለችኝ እሷን እየሰራሁ ነው። ምን ቢሆን ይሄን ያልከበደው አንድ ትንሽ ማከሳሰራት ነገር ነበረችኝ። አንተ ግን ማቀሳሰር ምን ይሰራልህ? ስራ አይደል ከሱ ውጭ ሌላ ምን አለ ይልሽ? ይሻላል ምን ይሻላል? ያው ካመንክበት እሱንማ አምኜበት ፈልጌው አይደል እየሰራሁ ያለሁት። ግን ያስደስታል። በደንብ ነው የሚያስደስተው ገንዘብ ስታይ እኔ እንጃ ምን እንደምል አላውቅም። ማለት ገንዘብ በሌላ መልኩ ይገኛል አይደል? እኔም እኮ ስራ እኮ ነው ያዝኩት። እዚህ ጋር ስራ እያለሁኝ ወደ ቤት ሂጂና በኋላ ጨርስ እደውልልሻለሁ አልኩሽ አይደል? ሰውን እንደዚህ ማጋደል እንደ ትልቅ ስራ ታየዋለህ እንዴ? ስራ አይመስለኝም የምኮራበት ስራ። ዘር ከዘር ማጋጨትን ነው የምኮራበት? እና ቆይ አንቺ ምን የምትይ? ለምን ቆይ አትሄጂም ወደ ቤትሽ? ግን ለምንድን ነው የምሄደው? ሂጂ፣ እኔ ስራ እያለሁኝ በኋላ እደውልልሻለሁ አልኩሽ አይደል? ስራውን እስቲ ለአንዴ ተው። ለምን ነው ስራውን የምትተው? እንደዚህ ሳታስቢ የምትኖሪው ስራ አጥ ሆነሽ በእኔ ምክንያት አይደል እንዴ? ምንድነው የምትይኝ አንቺ? ቆይ እኔ አንተ እንደዚህ እያጋደልክ በምታመጣው ነገር ደስተኛ የሆንኩ ነው እንደሚመስል? ደስተኛ መሆንሽ ነው እኔ ጋር የምትኖረው አይደል? ወይስ ችግር አለ? አልተመቸሽም? ስራ ያልተመቸሽም? የምር ትክክለኛ መልስ ከኔ እየጠበቅክ ነው? እና ቆይ ምን ላድርግሽ? ስራ እያለሁኝ በኋላ ስጨርስ እደውልልሻለሁ አልኩሽ። አንቺ ጋር የምትይኝ ምንድነው?
ሲጀመር መቼ ደውሎ እንደሚያቅሰው ነው ማጋደሉ መቼ ሰዓት ሰጠህና ነው ለኔ ደውለህ የምታውቀው? እስኪ አፍሽን ዝጊ በእናትሽ ስልክ ተደወለ። ሄሎ አዎ እየጨረስኩ ነው ትንሽ ብቻ እናንተ ያላችሁን እንትን አድርጉልኝና እኔ ከትንሽ ደቂቃ በኋላ ስራዬን እጀምራለሁ። እሺ በቃ ሌላ የምታፋቸው ነገር አገኘ? ስራ እያለሁ በቃ ሂጅ አሁን እስኪ እንደውል በስልክ አለ አፍሽን ዝጊ። ሄሎ ምን ነው አንቺ ደግሞ ዛሬ አትደውይም እንዴ? ነይ የሆነ የምታቀብዪ ነገር አለ። ፈጠን ብለሽ ነይና ትወስጃለሽ። ቶሎ ብለሽ ነይ ደግሞ እንዳቆይ። አንቺ በቃ እስኪ ዝም በይ አሁን የምሰራው ስራ አለ። ታብሌት የት ገባ? ሰላም እንዴት ነህ? ሰላም ነው። እኛ ከቲቪ ፕሮግራም ነበር የመጣነው ጥንዶቹ ከሚባል ፕሮግራም ገብተን ትንሽ ኢንተርቪው ማድረግ ፈልገን ነበርና ፈቃደኝነትን ለመጠየቅ ነው። ፈቃደኛ አይደለም። ፈቃደኛ አይደለም። ተሳስታችኋል። መሳሳት አይደለም ያው ሌላ ሰፈር ጥቆማ ሰጠውን ነው አሉ እዚህ ጥንድ የሆኑና በጣም ደስ የሚል የሚያስቀና ፍቅር ያላቸው ሰዎች አሉ። እነሱ እንዲያች ኢንተርቪው ብታደርግ የተሻለ ነው ስላለኝ እኔ ፈቃደኛ አይደለም። እኔ ፈቃደኛ አይደለም። ሌላ ሰው ፈልጉ። ይኸውልህ ማለት ያው እንዳልኩ ፕሮግራም ነው የምንሰራው። እኔ አልተባበራችሁም ስራ አለብኝና የስራው ሰው አልተባበራችሁም። ይገባኛል ግን ያው ፕሮግራም መስራት ስላለብኝ ምናልባት ደውላችኋለሁ ስልካችሁ። አይ ያው እንዳልኩ እዚህ ሰፈር ድጋሚ መምጣት እድላችንም ዝቅተኛ ስለሆነ እኮ ነው የሚመቸኝ። ለዛ ነው እኮ ስለማይመቸኝ የሚቸገር ነው ስለማይመቸኝ። ምንም ችግር የለውም እኮ ያው እንዳልኩ ያለውን ግንኙነት ያለውን መስተጋብር ማወቅ ስለፈለግን ነው። አይ ስለማይሆን ነው በቃ ስለማይሆን ነው በቃ። ኧረ ፕሊስ ይኸውልህ ለምን መሰለህ ስለማይሆን ነው። ይኸውልህ ተረዳን። መጀመሪያ እኮ አላዳመጥንም። ለማዳመጥ ችግር የለውም ግን ስለማይሆን እኮ ለምንድን ነው የማይሆነው? ማለት ፕሮግራም ምናምን ይላሉ። ምንድን ነው? ሰላም ሰላም እንዴት ነሽ? ከጥንዶቹ ፕሮግራም ነው የመጣነውና ኢንተርቪው ማድረግ ፈልገን አሉ እዚህ ጥንዶች በጣም ደስ የሚል የሚያስቀና ፍቅር አለ። ባለፈው እኮ እነ ሰላም ጋር ሂደው ነበረ። ስለዚህ እኔ የሚችል ነው ግን በቃ በሌላ ቀን አይሻልም? እነሱን እኮ ብታይ ማለት ነው ደብረ ዘይት ባልከዋቸዋል ምናምን ብታይ ስለማይሆን ነው እና ያው ፕሮግራማችን የሚያውቅ ሰውም ስላለ ያን ያክል ጊዜም አንወስድም። ይገባኛል ስራ ላይ ልትሆን ትችላለህ። የእውነት አይተን ያው የምትወደው ይመስለኛል ፕሮግራሙንም እንዳልኩ ደግሞ ሽልማቶች አሉት። እሷም ነግራለች ደብረ ዘይት የተለያዩ የሚጎበኙ ቦታዎች ሐዋሳም የሽርሽር ፕሮግራም ለጥንዶች እናዘጋጃለን። ዳጎስ ያለ ገንዘብም አለው። እሺ በቃ ግቡና ግን እንዳቆይሽ። አይ ጊዜ አንፈጅም። ያው እንዳልኩት ጊዜ አንወስድም። አንዴ ግን አንዴ ቆይ ጠብቁ። እሺ ካለምሳሳም እሺ እንግዲህ ፈቃደኛ ሆነውልናል። በጣም ደስ ብሎናል ማለት ነው። አብረውታቸው አይለኝ ምግቡ። እሺ እሺ በጣም እናመሰግናለን። ውድ ተመልካቾቼ ፈቃደኛ ሆነው ስላስገቡን በእኔና በተመልካቾቼ ስም ላመሰግናችሁ እወዳለሁ። ያው ቅድም እንዳልኳችሁ የመጣነው ከጥንዶቹ ፕሮግራም ነው። ምንድነው የምናደርገው? የዞርን ጥንድ የሆኑ ሰዎችን ጥያቄዎች እንጠይቃለን። ጥያቄዎች ከጠየቅን በኋላ ቅድሙን በመግቢያ እንዳልኩህ የሽርሽር ፕሮግራም ይኖራል የተመረጡ ቦታዎች ላይ ማለት ነው። ከዛም ባሻገር ደግሞ አንደኛ ነው ተብሎ የሚታሰብ ጥንድ ደግሞ
ዳጎስ ያለ ሽልማት ይኖረዋል ማለት ነው። ለዛ ነው ቅድም እንድታስገቡን የጠየቅናቸው የእድል እንዲያመልጣችሁ ስላልፈለግን። ከትውውቅ እንጀምር። እኔ ወንደሰን እባላለሁ ከጥንዶቹ ፕሮግራም ነው የመጣሁት ብያችኋለሁ እና እስኪ እንተዋወቅ። አቤል እባላለሁ። እሺ አቤል፣ ያንቺስ? እሺ አቤል እና ትዕግስት፣ ያው ዛሬ የመጣ ነው ጥንዶቹ አቤል እና ትዕግስት ይባላሉ። እስኪ ስለ ግንኙነታችሁ እንዴት ተገናኛችሁ የሚለውን ነገር እስኪ ቅድሚያ ለሴት ነው የሚባለው እና ከሴቶች እንጀምር እስኪ። ያው አሁን ቆየን ማለት ከትውውቅ የሚለው ነገር ብዙም ለኔ ምቾት አይሰጠኝም። ማለት የሰው ልጅ ከመታወቅ ይልቅ ከዛ በኋላ አብራችሁ የሆነባቸው ጊዜያቶች ናቸው ለዛ ግንኙነት መሰረት ሊሆኑ የሚችሉት እና ያው ግን ለማወቅ ያክል የተዋወቅነው እኔና ቤት ኮሌጅ ላይ ነበረ። ያው ሁለታችንም ተማሪዎች በነበርንበት ሰዓት ማለት ነው። የተማሪ ፍቅር እኮ ትንሽ ከበድ ይላል መሰለኝ አይደል? ያው ብዙ ሰው እንደውም የተማሪ ፍቅር አይዘልቅም ምናምን ነገር ነው የሚለው። ብዙ ጊዜ ይባላል። ያው ግን በተጻፈልን መንገድ ነው የሚቀጥለው። እኔና እሱ እዚህ ደርሰናል። ኧረ በጣም ደስ ይላል። አንተስ በዚህ ላይ ምን ትላለህ? ስታንዳርዶች ነው ኮሌጅ ነው የተዋወቅነው። ያው እዚህ ደርሰናል እግዚአብሔር ይመስገን። እንግዲህ ጥሩ። የመጀመሪያ ጥያቄ ከማን ነው የመጣው? አይ ከእኔ ነው የመጣው። እሷ አዲስ ተማሪ ስለነበረች ያው አዲስ ተማሪ ሲመጣ ደግሞ ሰው ሁሉ እንትን ይላል ይሯሯጣል። የዛን ጊዜ እኔ ነበርኩ። ስለዚህ ሲኒየር በሚል ቀስ ብለህ ተቀበልካትና ማላመድ ጀመርክ ማለት ነው። አንተ ጎበዝ ነህ ማለት ነው። አንቺስ እንዴት ታይዋለሽ? ያው እንዳለው እሱ ሲኒየር ነው እና አንቺ ፍሬሽ ነበርሽ። የነበረው ነገርስ እንዴት ነው? አዎ በሰዓቱ ላይ እኔ ማለት የሆነ ሰው ሲቀርበኝ እምቢ የምልበት ለመራቅ መሞክርበት ምናምን ጊዜ አልነበረም። የመጣልኝን ሰው በጣም ሰው የሚያስፈልገኝ ሰዓት ነበርና መጀመሪያ ያው ፍቅር ብለን ባንጀምረው ግን ቀረቤታውን መምጣቱ ምናምን ወድጄው ነው የተቀበልኩት። ከዛ ግን ያው አንዳንዴ በመላመድ ውስጥም ፍቅር አለ እና ይሄ ነገር ደግሞ እሱ ጋር እንዳለ ሲነግረኝ እምቢ ልለውም አልፈለኩም እኔ ማለት ነው። አይ በጣም ደስ የሚል ግንኙነት ነው። ያው ብዙ ጊዜ ጥያቄዎች ከወንዶች ነው የሚመጡት እና ምናልባት ከአንቺ መጥቶ ከሆነ ብዬ አስቤ ነበር። ያው ቀድሞ ጥያቄውን ያቀረበው እሱ ነው ማለት ነው። ያው እኔ ነበር። ጥሩ። ያው ግቢ ኮሌጅ ላይ ተምረናል ብለሃል እና በምንድን ነበር ግራጁዌት አድርገሃል ወይስ? ኦኬ። በምንድን ነው የጨረስከው? በኮምፒውተር ሳይንስ። በኮምፒውተር ሳይንስ። አሁን ደግሞ ተፈላጊ የሚባል ዘርፍ ነው አይደል? ኮምፒውተር ሳይንስ አሁን አብዛኛውን ነገር ወደ ቴክኖሎጂ እየተቀየረ ስለሆነ ኮምፒውተር ሳይንስ እንግዲህ ስራ ይታጣበታል ብዬ አላስብም። እና አንቺስ በምንድን ነው የጨረስሽው? ምንድን ነው እየሰራሽ ያለሽ? እኔ በማርኬቲንግ ነበር የጨረስኩት እና ያው አሁንም ይሄን ያህል ባያስደስትም ዝም ብዬ የራሴ ነገር ነው። በግል ነው እየሰራሽ ያለሽው? በጣም ጥሩ። አይ ደስ ይላል። አንተስ እንዴት ነው ስራ? ስራ ይመስገን እየሰራሁ ነው። ያው በኮምፒውተር ሳይንሱ ማለት ነው? አዎ በዛ ነክ ነገር ነው ግን እየሰራሁ ነው። ቆንጆ ነው ስራ። አሪፍ ነው ይመስገን። ጥሩ። ያው እንዳልኳችሁ እናንተ ጥንዶች ናችሁና ቤታችሁም በጣም ሰፊ ነው። የሚያምር ቤት ነው ያላችሁ። እንዴት ነው ልጅ ለመውለድ አልታሰበም? እቅድ ላይ ናችሁ ወይስ ታዟል መንገድ ላይ ነው? እሱ እንኳን ከጋብቻ በኋላ ቢሆን ይሻላል። በእርግጥ ልክ ነህ። ያው ቤተሰብ የሚጠብቀው ነገር ስላለ ከጋብቻ በኋላ ቢሆን የተሻለ ነው። ግን ያው እንዳልኳችሁ የምትኖሩበት ደረጃ ላይ ናችሁ ብዬ ስላሰብኩኝ ያው ስራ ላይ ከሆናችሁ የሰው ልጅ ትልቁ ሰክሰስ ሁሉ ይመላለውኝ እና አግብቶ መውለድ መሳም ስለሆነ ምናልባት ያቀዳችሁት እቅድ ካለ ብዬ ነበረ። እስኪ ትዕግስት ምን ትያለሽ? ያው ታቀዳለህ አላማ ብለህ እስከገባህበት ድረስ አንድን ነገር ታቀዳለህ። ግን ደግሞ እቅድህን ለማሳካት መጀመሪያ ማስተካከል ያሉበት የተወሰኑ ነገሮች ይኖራሉ። በእርግጥ እንደውም እኔ ጋር ይበልጥ ይሄ ፍላጎት አለ። ግን ያው እሱ ደግሞ አሁን አይፈልግም፣ ትንሽ መቆየት ይፈልጋል ምናምን። ከዛ አንፃር እኔ ሀሳቡን ልጋፋ አልፈለኩም። በቃ በሱ ሀሳብ ተስማምቼ ደስ ይላል። ፍቅር ማለት የጎደለን በመሙላት የሚቻቻሉበት ነገር ነው ብዬ አስባለሁ። ትልቅ ተቋም ነው። ምክንያቱም ክፍተቱን የእሱን ካልሞላሽ አንቺ ወይ ወደ እሱ ካልመጣሽ እሱ ወደ አንቺ የሚመጣበትን መንገድ ካላመቻቸሽ ወይስ ማለት ይሄ ክፍተትን መሙላት ነው ትልቁ የፍቅርና ብትፈልጊም ግን እሱ ስላልፈለገ
ወደ አንዳችን መሄድ አለብን ብለሽ ስላሰብሽ አንቺን ፍላጎት ትተሽ ወደ እሱ ፍላጎት ነገ ደግሞ አንቺ የምትፈልጊው ነገር ኑሮ እሱ የማይፈልገው ነገር ቢሆንም ግን አንቺ ስለፈለግሽ ብቻ የሚያደርግባቸው ነገሮች አሉና ፍቅር መላመድ ነው በነገራችን ላይ እና ያው ክፍተትን መሙላት ነው ብዬ አስባለሁ እና እድለኛ ነህ ብዬ አስባለሁ። ያው ስለዚህ እድለኛ ነው። አዎ በጣም ደስ ይላል። እና ህይወት እንዴት እየቀጠለ ነው? ጥሩ ያው በኮምፒውተር ሳይንስ ነው የጨረስኩት ብለኸኛልና ያው ብዙ ጊዜ ሶሻል ሚዲያ ላይ የሚለቀቁ ብዙ ነገሮች አሉ ያው ታያላችሁ ለእናንተም ግልጽ ነው እና ብዙ መጥፎ ነገሮች ይለቀቃሉ ሶሻል ሚዲያ ላይ እና ለሶሻል ሚዲያ ያላችሁ አመለካከት ምንድነው? እንዴት ነው ለእናንተ? ሰው እንዳጠቃቀሙ ነው ሶሻል ሚዲያ ሰው የፈለገውን መጥቶ መውሰድ ይችላል። ያው ለሁሉም ነገር ምቹ ነው ብዬ አስባለሁ። ያው በእርግጥ ልክ ነህ። እስኪ አንቺ ጋር ያው ምን ለመሰለህ ሶሻል ሚዲያ ላይ አሁን ከምናያቸው ነገሮች አንፃር አንዳንድ ሰዎች ለእንጀራችን በሚለው ብቻ ብዙ ያሉን ነገሮችን ሲያደርጉ እናያለን። በዛው ልክ ደግሞ ሶሻል ሚዲያን እንደ ጥሩ ነገር ተጠቅመውበት ጥሩ ነገርን ለማድረግ የሚጠቀሙበትም በጣም ብዙ ሰዎች እንዳሉ አውቃለሁ። ያው እኔ ብዙም አይደለም ስለ በማየት ደረጃ አልፎ አልፎ ገብተህ የምታየው ምናምን ነገር ይኖራል። ግን እንደዚህ ቋሚ ተጠቃሚ የሚባል አይነት ሰው አይደለም። ስለዚህ ያው እንዳጠቃቀሙ ነው በሚል እንውሰደው ማለት ነው አይደል? ያው ለበጎም ለጥሩም ነገር ከተጠቀሙት ያው ጥሩ ነው ብዬ ስላሰብኩኝ ነው። አንተም በዛ ሙያ ላይ ስላለ ነው አንተን የጠየቁ። ቅድም ብለህ ነበር የገባው ስለ ጥንዶች ምናምን ነበር አልከኝ? አዎ ስለ ጥንድ ፕሮግራም ነው ልንሰራ የነበረው። ያው በዛው እንደ ጥያቄ ነው የጠየኳችሁ እንዳልኩ እኮ የጥንዶች ጥያቄ ተጠይቀኛል። ስለ ምን አገባኝ ስለ ሶሻል ሚዲያ ምናምን ያገባኝ ማለት አዎ ለምን መሰለህ አሁን ብዙ ጊዜ በሶሻል ሚዲያ ተፋቱ ተጣሉ የሚባል እንትኖች ይበዛሉ። ያው ሰምታችሁ ከሆነ ሶሻል ሚዲያ ላይ እና ትዳር ላይም ተጽዕኖ ስላለው ነው ይሄን ጥያቄ ያነሳውላችሁ። ገብታችኋል? በፍቅረኛሞች ራሱ ብዙ ጊዜ አይዘልቅም ይባላል ሶሻል ሚዲያ ላይ ሶሻል ሚዲያ እኮ የማይገባበት ቦታ የለም። አዎ በእርግጥ አዎ እሱንም ብዬ ነው ለዛ ነው በዚህ ጥያቄ ላይ ይሄን ጥያቄ ለትና ሌላ ጥያቄ ጠይቄ ስለምናስበው ብቻ ገባኝ። አዎ ግን ያው ሶሻል ሚዲያው ተጽዕኖ ስለሚያመጣ ያው እኛም የማህበረሰቡ አካል ስለሆነ ጥንድም ብንሆን ምናምን አይደል ትክክል ነኝ ብዬ አስባለሁኝና ያው ይመለከተናል ብዬ ስላሰብኩኝ አይ እንደዛ ነገር ማውራት አልፈልግም። እኔ ብዙም ስለማልጠቀም ገባኝ። አይ መጠቀም ባይ ገብቶኛል። አንተ የግድ መጠቀም ችግር የለውም እኮ ግን ማወቅ ካለብን ደግሞ እንዳልኩ ማስተማሪያ ነው አይደል የመጣንበት። አንተ ስላልተጠቀምክ አዎ ሌሎች ሰዎች መጎዳት አለባቸው ብዬ አላስብም። ስለሆነ ነገር ጎጅነት የግድ መጠቀም አለብህ ብዬ አላስብም እና ነገ እኛም ቤት የሚያንኳኳበት እንትን እንዳለ መርሳት የለብንም እኮ። አሁን እኮ ያልገባኝ ነገር እኔ አልጠቀምም አንድ አይነት ነገር። አሁን አንተ እያልክ ያለው ክፉ ነገር ምናምን እያልክ ነው። እኔ ደግሞ አንድ አይነት ነገር አልጠቀምም አይደለም። ባትጠቀምም ግን ከማህበረሰቡ አንድ አካል ነን ነው እያልኩ ያለሁት እኮ። ምን የሚያስፈራ ነገር አለ እንዴ? ነው እንደዛ አይደለም። ታዲያ ምን ብናልኩ ችግር አለው አንተ? ይሄን እንዝለለውና ሌላ ነገር ነው አይደለም። አንዱ አካል እንዳልኩ አንዱ አካል ስለሆነ ነው እያልኩ ነው። እናንተም የማህበረሰብ ውጤት እኮ ናችሁ አይደል እንዴ? ለምንድን ነው የማይመለከተ? ለምሳሌ ችግር እኮ የለውም ማለት አሁን እኮ ያለው ነገር እኮ ምንም እኮ ነገር እኮ የለውም። ምንም ተለየ ነው። ምክንያቱም የማህበረሰብ አንድ አካል ነህ። ገብቶሃል አይደል? እኮ ነው ማውራት አልፈልግም። እኔ ስለማልጠቀም አሁን ሰው የሚያውቀው ነገር ሰው የሚያወራው ደግሞ ስለዚህ ነገር አላውቅም። የግድ ማወቅ አይጠበቅብህም ነው። ያው በማህበረ ያለውን ነገር ታውቀዋለህ አይደል? የምታውቀው ነገር ነው። ከዚህ ከማህበረሰብ እዚህ ማህበረሰብ ላይ እየኖርክ እንዲህ አይነት ነገር ስለ ግጭት ለምሳሌ አሁን ስለ መፋታት ታውቃለህ አይደል? በሶሻል ሚዲያ ምን ማለት ነው? እንዲህ አይነት ነገር አላውቅም እና እንዲህ አይነት ነገር አላውቅም። አንተ የማህበረሰቡ አንድ አካል ነህ ብዬ ስላሰብኩኝ ነው። ለዛ ነው ይሄን ጥያቄ ያቀረብኩት። በቃ ወጣልኝ ከቤት እንደው ናውጣልኝ። ተረጋጋ እንጂ ናውጣልኝ ከቤት ብያለሁ። ይኸውልህ ተረጋጋ። እየሰማኸኝ ነው? መጀመሪያ ተረጋጋ። ይኸውልህ ተረጋጋ። ትሰማኛለህ? ሰውዬ አርፈህ ናውጣ ከቤት። ይኸውልህ ትሰማኛለህ? ተረጋጋ። ወጣልኝ ብያለሁ። እወጣልሃለሁ። ትሰማኛለህ? ተረጋጋና ቁጭ በል እናውራ። ቁጭ በል እናውራኝ። ትሰማኛለህ? ተቀምጥ አውራኝ። እየሰማኸኝ ነው? ነው የምወጣው። ይኸውልህ ማንም ውጣ አላለም። ተቀምጥ አውራኝ ነው እኮ። ውጡልኝ ከቤት አልቀመጥም። ትሰማኛለህ? አርፈህ ተቀመጥ። በገዛ ቤትህ ነው የምትቀመጥ። አርፈህ ተቀመጥ። እየሰማኸኝ ነው? አርፈህ ተቀመጥ። እያንዳንዱ ነገር ይኸውልህ ተረጋጋ። ይኸውልህ ተረጋጋ። ትራከን ትሰማኛለህ?
ምን ነው የምትለው? በቃ ሰማኛለህ? በገዛ ቤቴ ምን ነው የምትለኝ? ትሰማኛለህ አይደል? በገዛ ቤት ልብ ነው የምረጋጋው ነው። እንዴ ምንድነው እንደዚህ የሚያደርግህ? ቆይ አንተ የምትፈራው ነገር የለህም አይደል? ምን ሆነ ነው? ውጣልኝ ከቤት አልኩ አይደል? ተረጋጋ። ይኸውልህ እየሰማኸኝ ነው አይደል? አርፈህ ተቀመጥ። ምንም ሰማው ነገር ነው። አርፈህ ተቀመጥ። ከቤት ይወጣልኝ። ለምን አትረጋጋም? ችግር የለም በቃ ነው ያስወጣችሁ። አንቺ ቆይ ምን ነው የምትይኝ? ይኸውልህ ተረጋጋና መጀመሪያ አዳምጥ። ምን ነው ትሰማኛለህ? የምረጋጋው? ይኸውልህ እያንዳንዱን ነገር አውቃለሁ። ምን ነው የምታውቀው? ስርዓት ይዘህ ተቀመጥ። ትሰማኛለህ? ቆይ አንተ ምንድን ነው የምትሰራው? ነገር እኮ አለ ኮምፒውተር ሳይንስ ነው የተመረኩት። የተመረከው ነው ምንድን ነው የምትሰራው ነው እያልኩ ያለው። እሱ ምን አገባ? ምን እንደምሰራ ያገባኛል። እንዴት? ምክንያቱም ጥሩ ስራ እንደማትሰራ አውቃለሁ። አንተ ምን ታውቃለህ? ኮምፒውተር ሳይንስ ነው የተመረከው። እና ታዲያ የት ላይ ነው? የት ድርጅት ነው የምትሰራው? እሱ ምን አገባ? አንተ ድርጅት ምን አገባ? ስለ ድርጅቱ ማወቅ ፈልጊ። እኔ አልነግርህም። ማስጀመር ምን ያደርግልሃል? ነገርኩህ አልነገርኩህ ምን ለአንተ ምን ይሰራልሃል? እሺ የምትሰራው ድርጅት ውስጥ ነው? የት ነው የምትሰራው? በግል ነው? ድርጅት ውስጥ የምሰራው እንዴት ነው የግል የሚሆነው? ድርጅት ውስጥ ተቀጣሪ ነኝ፣ ግን የምሰራው ቤቴ ሆኜ ነው አልኩህ አይደል? ድርጅት ውስጥ ያስፈልገኛል ብሎ ካሰበ ነገር ምን ችግር አለ? አታውሪ በቃ ዝም ብለሽ ስትጀምር ያገባሻል በዚህ ጉዳይ። እንዴት ነው ማያገባኝ? ቁጭ በይ እስኪ አንቺ ባቦ ዝም ብለሽ አንቺ ቁጭ በይ አታውሪ። እኔ ላወራው እሱ ጋር አንተ ቆይ ምን ነው የምትለኝ? ምንም አላልኩም። ምን ያውን ስለ ስራ ነው መጠየቅ የፈለኩት። ይኸውልህ የምን ስራ ነው የምትለኝ? ምንድን ነው የምትሰራው? ልታስራኝ ነው ሌላ ስራ የምትለኝ? ሲጀምር ምን ብለህ ነው የመጣኸው እዚህ ቤት? ስለ ሁለታችሁ ተዋራለህ የመጣኸው አይደል? ይኸውልህ አይደለም ሲጀመር ከምንም አይነት የጥንድ ፕሮግራም አልመጣሁም። እኔ መርማሪ ጋዜጠኛ ነኝ። ወንደሰን ነው የምባለው። ቅድም ምን ብለህ ነበር የገባኸው ሲጀመር? አዎ ምክንያቱም ስለማታስገባኝ ነው። ስራን ስለምታውቅ ነው። አንቺስ ምን ነበር ያልሽው ቅድም? አውቃቸው ነው አላለሽኝም? እንደቀደም እኮ እኔ እንደዛ መስሎኝ ነበር። እዛ ላይ እኮ ቅድም አውቃቸው አላለሽኝም አንቺ ራስሽ? ይኸውልህ ፕሮግራሙን ነው ያልኩት። ይኸውልህ ተረጋጋ። ይኸውልህ መረጋጋቱ ለአንተ ነው የሚጠቅም። ትሰማኛለህ? ብትረጋጋ ነው የሚሻለው። ድርጅት ውስጥ ተቀጠረ ቤት ውስጥ የምትሰራው ምን አይነት ስራ ነው? አንተ ድርጅት ከቀጠረ ድርጅት ውስጥ ነው ልትሰራ የሚገባው እንጂ ቤት አይደለም መስራት ያለብህ። አንድ አይነት ስራው ለምን ቤት ውስጥ የምትሰራው? ስራው ነው የኦንላይን ስራው ነው የምሰራው። የኦንላይን ስራ በምንድን ነው የምትሰራው? የኦንላይን ስራ አታየውም? በስልክ በፒሲ ማለት ልታሳየኝ ትችላለህ? አላሳይም። ነው ማሳየኝ አንተ ማን ሰው ነው ማሳየኝ? ስራ አይደል እንዴ? የኦንላይን ስራ ከሆነ ለምን አታሳየኝ? ምን ችግር አለ? አንተ ማን ሰው ነው ማሳየኝ? ጥሩ። ስለዚህ የኦንላይን ስራ ነው ነበር አንቺ ስትጀምር። ይኸውልህ መረጋጋት ነው የሚሻለው። ይኸውልህ መጀመሪያ አዳምጠኝ። የኦንላይን ስራ ከሆነ ምን የሚያስፈራ ነገር አለ? አላሳይህም። እኔ ምንስ ቢሆን አላሳይህም። እንግዲያውስ እኔ ላሳይህ። ኦንላይን ነው የምሰራው ነው ያልከኝ? ስለዚህ ነገር ልትነግረኝ ትችላለህ? ምንድነው ይሄ? የት ነው ያገኘኸው? ቆይ ለቀው። ይሄ ምንድነው? አንድ የልጅ ነው። ምንድነው ይሄ? ተመልከት። አንቺ ምንድነው ያደረግሽው? ይኸውልህ አርፈህ ተቀመጥ። ትሰማኛለህ ሰውዬ? ቆይ ለቀው። አንቺ አርፈህ ተቀመጥ። አንቺ ምን እያልኩ ነው? ቆይ ለቀው። አንተ ምን ነው የምትቀመጥ? ትሰማኛለህ?